እሺ ፍቅር ሰላም ነው? ፍቅር ቀጥይ። ፍቅር እንጀራ አለ ጋይስ፣ የምትገዙም አይነት አይመስለኝ። ፍቅር መሲ ጋ አሁን የነበረችው ወደቀች ምናምን ያለችው ይኸው ልኬልሻለሁ። ሙኒት ከይቅርታ ጋር ልኬልሻለሁ ቁጥሩን። እሺ አንቺ ፍቅር ታስገቡት ያለሽ ገስት ላይ እኮ ነው ያለሽው። አታወሪም እንዴ? እቦልክሻለሁ። ቅድም ጀምሬ እየገባሽ እየወጣሽ ፍቅርታ በታች ኮመንት እየጻፈች እኮ ነው። ገስት ላይ መሆኑን አታውቅም። ፍቅርታ መስዬ ልኬላታለሁ ቁጥሩን ለሙኒት። እሺ በቃ እሷ ታናገራታለች። ውዴ አይቼዋለሁ። እሺ ከዚህ በፊት አዋርደሽኛል አይደል? ሜሴጅ ላይ አዋርቼሻለሁ። ባንቺ ፍቅርታ ወይንሽ ባንቺ እኔማ ሊያስገቡኝ ነው። እኔማ ወይንሽ ገብተሻል። ምንድን ነው የት ነው የምትገቢው? ገብተሻል። ቆየሽው ሊያስገቡኝ እንዴት ላይ ብምገባው በአንቺ ሚውት አረገችው። ጎበዝ ናት። አውቶማቲክ ሊጠቅ ወይ ዘንድሮ ሌላ ነገር ከመውራት ፍቅርታ ሰላም ሳሪ፣ ሰላም ነው? በሰላም ነው ወይ? አንዱ እግዚአብሔር ይመስገን። እናመሰግናለን። ያው ልጅቷ እርዱኝ አልኳቸው አለ። ኦኬ ልትረዷት ነው ልጅቷ? ያለውን ነገር ልንገራችሁ። ማናት ልጅቷ? ራስ አልኬማዎች ስተለሙ ሀሳ ልጅቷ ያለችው ሳውዲ ነው እና የ6 ወር ደሞዝ ከልክለዋል እና ደሞዟን ስትጠይቅ እየደበደቧት ነው። የልጅቷ ሙሉ መረጃ አለኛ ጋር። አንቺ የት ነሽ? እኛ ያለነው ዱባይ ነው። ልጆች ንገሯቸው። ንገረኛ እኮ እኛም ዱባይ ነን እንደናንተ። እነ ቲጂን እና አዚዛን ሄዳችሁ ንገሯቸው። ምን ብለሻቸው ነው አንቺ ገብተሽ? እኔማ እንዲረዷት ነው ልጅቱን እምባሲ እንዲገናኟት ነው። እንዴት ምንላቸዋለሁ? አንቺ ናይትም እኮ አልቅሳ ልሞት ነው ያለ። እኔ እንግዲህ በቃ ሀላሳን የአንድ ነፍስ ምን ማድረግ አልችልም። ምን ብለሻቸው ነው ገብተሽ? ምን አለችን? እሷ ላይ ስታዞር እርስ በርሳቸው ተብላሉ። እርስ በርሳቸው ሊጣሉ ሰው ምን ብለሻቸው ናቸው? እነሱ ልጆቹ ምን ብለሻቸው ነው ትላታለች። ያየኛ ልጆች አስገቡኝ ብላ እኮ በመከራ ነው ያስገባናል። ጋይስ ደግሞ እንትን አትችልም። እሺ ቆይ የዚችኛይቱ የራሰ ኬማን ትንሽ ጠብቁኝ። እዛ ጋር እያወሩ ነው አብረው። ከዛ ሰውቃቸዋል። ያቺ ቀጣፊ የታለች? እሷ ከሆነች ካስጠፋቻት ምንቤት እና አዚዛ ካለ አሁን ትክክለኛ ነገር ትናገራለች ብለሽ ነው ዳኮ እኛን እንደዋሸችን ተዋሻቸዋል። ያቺኛይቱ ባለቤቷ ትናገር ይሆናል። ኢክራም ቀጥይ። ዛሬ ለመግዛት አይደለም የምትገቡት? እሺ ቀጥይ። ኢክራም እንዴት ናችሁ? እኔ ሱቅ ላይ ሰላም ነው። ኢክራም ቀጥይ። ሞኒት ደውዬ ያላለች አላልሽ ማለት አውሪ ማርያም ኢክራም ቀጥይ። አውሪ ማርያም። እሺ ወንድሜን ለማምጣት ክያ ታምታላችሁ ማለት ነው። ኪያ ዛርሴማ ኪያ ከምስቱ ጋር አሁን ወላሂ 7 ወር ሆኖታል ማለት ነው። 7 ወር ሆኖታል እና እናመጣልሻለን ብለው 100 ማለት ነው። ውዴ ይሰማል? አዎ ማሪ ይሰማል። 100,000 ሰጣ ነው ማለት ነው። ምንም አይነት ፕሮሰስ ሳይጀምር ያው ምስቱንም እናቃታለን። ቅርብ ማለት ከዘመዷ ጋር በጣም እንግባባለን። ከዘመዷ የተነሳ ነው እሷንም ያወቅናት እና ፕሮሰሱንም ለመጀመር እሷ ጋር ይሄድ ነው ማለት ነው። ከዛ ይህ 7 ወር ድረስ ፕሮሰስ ጀምራለሁ ትላለች፣ አትጀምርም። መጀመሪያች ነገር የለም እና ብሩን መልሱ ስንላቸው ቆይ ይሉናል፣ ሁሌም ማለት ነው። ይሄው ሳምንት ጠብቁን ይሉናል። ይሄው 7 ወር ሞልቶታል፣ አይመልሱም። ምንድን ነው የምታደርጉልን? አቅርባችሁ ጠይቁልን።
መጀመሪያ እናንተ አናግራችኋታል? አዎ ውዴ። ምን መልስ ሰጥቻችሁ? በዚህ ሰሞን ጠብቁ ይላሉ ሁሌም ማለት ነው። በዚህ ሰሞን ጠብቁኝ እሺ ይላሉ ሁሌም ማለት ነው። ወላሂ እኛ ሊነግዱበት አይደለም መሰጣናቸው እንዴ ወንድማችን እንዲያመጡ እስካሁን ሰርቶ የሚከፍልበት ሰዓት ነበረ። 7 ወር ቆይ ማሬ ቆይ አሁን እኛ የሰጠናቸው ሊነግዱበት አልነበረም ማለት ነው። በእናንተ ብርን የነገዱት እነሱ። እሺ ምንድን ነው የሚያደርጉበት ማለት ይኸውልሽ አሁን አንዳንድ ጊዜ የምንናገረውን ነገሮች እየተጠነቀቅን ነው። በአንቺ ብር ሊሆን ይችላል ልጁ ንግድ እንትን ያለው አይደል? አንዳንድ ጊዜ ንግድ ካልጀመረ ውዴ ንግድ ጀመረ ሰራ በሰው ብር ምንድን ነው የሚያደርገው? እኛ ሊሰራበት እኮ አይደለም መሰጠነው ብራችን። ስም ያዳምጭኝ ማሬ፣ ተረጋግተሽ ጠይቂ አንቺ እንዴ። ብርሽን ስትጠይቂ በስነ ስርዓት ነው እንጂ የምትጠይቂው ንግድ እንዲጀምሩበት አይደለም። ከዚህ በፊት እኔን አናግረሽኝ የተወሰነ ገንዘብ ሰጥተውሻል አይደለም? 120 ሺህ ያስገብቷል። 20 ሺህ ብር ነው የቀረበት እና ሁሌም ጠብቁኝ። እኛ እኮ አካውንቱ ላይ አስቀመጥንለት እንጂ ለንግድ አይደለም መሰጣ ነው። እሺ ትርፉ ንግግሩን ተይው። በዛ ላይ እኛ አይደለንም ስጪ ያልንሽ አይደለ? በስነ ስርዓት ጠይቁልኝ ትያለሽ እንጂ ሌላውን ንግግር እሱን ትይዋለሽ። እሺ አባይጣና ገደል ግቢ ነው ውጪ ልክስክስ ነው ውጪ። እኔ በጣም የሚገርመኝ እዚህ ቲክታክ ላይ በመሰላል እየተያየን ነው የሚመስለኝ አንዳንዴ። ለምሳሌ ብራችሁን ከናካቴው ጥርቅም አድርገው በልተው አፍንጫሽን ላሺ በአናትሽ ተገልበጪ ከአራተኛ ፎቅ ራስሽን ዘቅዝቂ ብለው ብሎክ ያደረጓችሁን ሰዎች እኛ ሄደን አናግረን ሀፍ ገንዘባችሁ እንኳን ሲመለስ ከቴንኪው በላይ ትመጡና እንደ አበሻ አረቄ አናታችን ላይ የምትወጡት ነገር እየገባን አይደለም። ብታስረዱን አንድ ቀን ፕሮግራም እንያዝላችሁና በደሞዝ እያሰራችሁን ነው እየመሰላችሁ ወይስ ምንድን ነው? ይሄንን ነገር የሆነ ቀን እኔ ቤቴን ከፍቼ ገስት ላይ ያስገባው እንነጋገራለን እንጂ አሁን ላይ እየመሰለኝ ያለው እናንተ መዳም እኛ ደግሞ ነዓም መዳሞች እየመሰልን ያለን ነው። ምክንያቱም ገንዘብ 400 ሺህ 500 ሺህ ተበልታችሁ እኔ በቀደም አሁን እድሜ ሺ ጠር ያለች እድሜ ከዚህ በኋላ ጥር ምኖራለሁ አኪድ ግን ወደ 280 ሺህ ብር ተመልሶላት ስንት ብር ቀረኝ ስትባል የኢትዮጵያ 4000 ብር ቀረኝ ብላ እድሜ ሽጠር ለእኔ ቃል ገብተሽልኝ አለች። እኔ ቆጨኝ። ያንን ሰውዬ ሄጄ 300 ሺህ ብሩ ማስመለሴ ከቻለ ከባንክሽ እንዲበላ ሁላ ምኞቴ ነበረ። አሁን ደግሞ አንቺ መጣሽ ልክ ይሄን ያክል ብር ተመልሶልሽ የቀረሽ ብር እንደው ይውሰደው አናስመልስም፣ አንጠይቀውም። ይሄ የድካሙ ነው። እሺ ማሬ ካላስ መለስኩልሽ። መሲ አንቺ ጊዜ ይሰጠኝ ነው ያለው ልጁ እኮ አልሰጥም አላለም። ጊዜ ሰጠኝ ነው የእሷ ንግግር እኮ ገርሞኝ ነው። ለመድ ነው እንዴ አንዳንዴ ወይ ዱላ ያዙና የመጠረጊያ እንጨት በየቤታችን እየዞራችሁ ሎኬሽን እንላክ እየደበደባችሁን እኛ ምንጠይቅ እየቀጣችሁን የምን ድካም ትለኛለህ? ተዋውለሽ የሰጠሽው አንቺ እኛ ስትዋዋይ አልነበርንም እኮ። ምን አገባሽ እናቴ? የገባችበት ጉድጓድ ግቢ ነው ውጭ ከዚህ ጨቀቀታው ነጂ እንዴ መማርሻ ብራሽ መለ ኮሚቴው ላይ ገባች እንዴ? ታሜ ንግግር ስለማይችሉ ነው ማሪ ይራገማሉ ሁላ እኮ። ምን ንግግር አለመቻል ብቻ መስሎሽ ነው እንዴ ሀና? ይራገማሉ ለእድሜሽ ይጠለኔ ቃል ገብተሽልኝ ይሉሻል እንጂ ንግግር በደንብ ይችላሉ እንዴ። ተነጋግሮ መስሎኝ ገንዘቡን የሚሰጡት ማሲ ብር በደየኝና እኔም ንግድ ልጀምርበት እንግዲህ በ300 ሺህ። ምን ላይ ደረሳችሁ ጋይስ? ምን ላይ ደረሳችሁ? አልሰማውም፣ ይቅርታ። ሳሪ አበድሩኝ፣ ብር አበድሩኝ እስኪ ንግድ ልክፈት። ምን በቃለ አገር 5 ከቢራ ሰጊር 50 ሺህ ሳሪ እኮ አታስጨርስም።
መልሽ ተኔ ተበደ አንድ ላይ ይመለስልሻል። ነጁ ደግሞ እንጂ የሰጠሁሽ ልትነግጂበት ነው እንዴ? ለንግድ አይበቃም የሰጠሽኝ አንቺማ። አይ 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 አያበሻ እኛ እኮ ተባርኩ። እንትናን ደግሞ ፈሏባት ስለያላችሁ ሁላችሁ ሚዩታችሁን ስጡና አንድ ላይ በህብረት እናውራ። ምን እናውራሽ? ዝም ብለን በቃ ብቻ የሆነ ነገር አንስተን ዝም ብለን በህብረት አንዴ ሁላችንም በአንድ ድምፅ እናውራ። እንደዛ ልክ አሁን ሰሞኑን ጆከር እንደሚያስተዋውቀው ልብሳቸው እንደሚያስተዋውቁት ጭጭጭጭ ትንሽ መሲ ትለኛለች። ዛሬ ድምፃይ ሳሪ የሚውት አርጋ ሽሮ ግዙ ነው ወይስ በርበሬ ወይስ ሮ ምንድን ነው? ቦርሳ መሸጫ የራዩ ቦርሳ ደርሶኛል ለማለት ነው። በህዝብ ፊት በ1200 ሰው ፊት ይሄ ብራንዱን አታሳይ፣ ወርኒንግ ሰጥሻል። እውነቷን ነው ሳሪ፣ እውነቷን እኮ ነው። ማስታወቂያ መሰሪ ነው የሚመስለው። አሁን ብራንዱ ነው ከላያል ብረቱ ወይኔ ረጁ አልሰማችሽም? ነጁ ግን አሁን እንሄድብሻል ረጁ ስትመጣ ማለት ነው። ስሚ ጁዬ፣ ልጅቷ የኢትዮጵያ ኮሚኒቲ እንትን ምንድን ነበረ ራሰ ኬማ ያለው አውርቷት ፓስፖርቷንም አልያዘች ምኗንም አልያዘች። የቢሮሽን ቁጥር አምጪ ብትባል አታውቅም። ፓስፖርትሽን አምጪ ብትባል አታውቅም። ከምን ቤት ነው የመጣሽው ብትባል አታውቅም። ፈልገሽ አምጪ ተብላለች። እሺ ዝም ብላን የወጣች። ስለዚህ አሁን ደግሞ ደውሎላት እያወራት ነው በሌላ ሰው ስለ እና አንቺ ጓደኛዋ ካለሽ አሁን የገባሽ ልጅ ማነው ስምሽ? ምን አውቃለሁ። እሷ ብትኖር አውታ መዛት ነው። ኮመንታተሮች እስቲ ጎበዞች እኮ ናቸው። ማን ነበረች ልጅቷ ስሟ? ምን አውቃለሁ። ጋይስ ትግባ። የት አለች? የት አለች? ነይ ግቢ እዚህ ካለሽ። አሁን ቦይስ እያደረገችልኝ ነበር። ትግባ እስቲ። የት አለች? ነይ በያት ትግባ። ነይ ግቢ። አይ ፍቅር አይደለችም። አትንኩኝ ጎበዞች። አይ እናንተ እኮ አትንኩኝ ካልሽ ነይ ግቢ። አትንኩኝ ነይ ግቢ። እንደጀመርሽ የዚችን ልጅ ነገር ጨርሽ። አመሰግናለሁ። እኔ ያጅማን ያለሁት ይኸው መምጣት ትችላለህ። ጋይስ ባልትናው ከዱባይ አንደኛ ባልትና እየወጣ ነው። አንደኛ ባልትና እንኳን ደስ ማርያምን ሙኒቴ ባልትና አንደኛ በቃ ማሻአላ አንደኛ ገነት ታምሩ ውዴ፣ ያንቺን አንበሳ ረሳውም የኔ ውድት። የቤታየውን ብቻ ነው የሸመቀጥኩት። ማሪዋ አንቺ መልሶ አላልሽም። ቤታየው ከእንቅልፌ ስነሳ ሳሪ አንበሳውን ብትመልስልኝ እንደ ሀሳብ ስትል በ33,000 ሰው መሀል አላየውም፣ አልሰማውም። ለራሴ አላቅሽም አታቅሽም የሚባል ሚሳኤል ወርዶብኝ እንዴት አንበሳ ላስታውስ እችላለሁ ብዬ የቤታየውን ሽምጥጥ አድርጌ ክቻለሁ። ያንቺን ግን በኋላ ሳስበው ብክድም ባልክድም ለውጥ ስለሌለው መልሱ ስላላልሽ ብዬ ገንዬ የኔ ውድት አልካድኩም። ማሪዋ ማነች ሁለተኛ አንበሳ የሰጠሽ? ገነት ታምሩ እህቴ። ገነት ታምሩ የት ነው የምትኖረው? እንዴ ውጭ ሀገር ነው። ውጭ ሀገር ነው። አዎ ዞሮ ውጭ ነው። ዞሮ ውጭ ነው። ግን እኔ እሷን አልካድኩም። ምክንያቱም ገኒ ምንም ሀሳብ አልሰጠችም። ከእንቅልፌ ስነሳ ቤታየው የኔ እህት ሳርዬ እዛ ቁልጭ ስትይ ስላሳዘንሽኝ አንበሳ ሰጠሁኝ እና እንደ ሀሳብ ትመልሻለሽ ወይ ስትለኝ ውይ ብዬ እኔ ደግሞ መቻይቼ አንበሳ ተሰጥቶኛል እንዴ? አልተሰጠኝም። እኔ በዛ ሰው መሀል ለራሴ ተጨንቄ ተጠብቤ አላቅሽም አንተዋወቅም በሚል ህዝብ ወሮኝ አላየውም ብዬ ካድኩ። ሳስበው ገኒ ምንም ፍንክች ስላላለች
አየገኒን አይቻለሁ ብዬ እንደገና ኤክስፕሌን አደረግኩ። የቤታየውን ግን አላየውም። ሳሪ የገኒ የሚመለስ ነው። ኧረ ገኒ እኮ አይመለስም ስላለች እንዳየው አረጋገጥኩኝ። አዎ ገኒ ታምሩ ሰጥታኛለች አልኩኝ። ቤታየው ግን ውዴ ቤታየው ጠዋት ከእንቅልፌ ስነሳ አልኩሽ እኮ 18,000 ሰው አስቀምጣ እንደ ሀሳብ ሳርዬ አንበሳውን ብትመልሽልኝ ስትል እኔ ማሬ ግልብጥ ብዬ የዛን ቀን ፈዝዤ ነበረ። አረገውም አንበሳ ሲሰጠኝ የቤታየውን ብዬ ድርግም ደግሞ አንበሳ ብቻ እኮ አልነበረም አሉ ግልገልም አለው ሲሉ ቀልቤ ተሰውሯል። የዛን ቀን ሳሪ የጊፍት ፉክክር ያየሁት የዛን ቀን ነው እና ምን አለ ትንሽ በቀጠሉበት እያልኩ ነበር። ተመልከሽ ገኒ ታምሩ እች ገኒ ታምሩ ገነት ታምሩ ሆን ያሸነፍት እኮ ማሬ ስም ያስገቢና ሆን አንበሳዋን ይለቀቅላት። ሳሪ ለገኒ ታምሩ አንበሳዋን ይለቀቅላት። አረጋኒ በፈጠረ አረጋኒ አሁን ምኝታ ነው በአሜሪካ ውዴ። ትናንትና ጎማ አላየሽም? ሙኒት ዞን እየሰጠች ስታሳቅቀኝ ወደዛ ወደዚህ። እሺ በቃ ስሚ ለገኒ በቃ እንትን እንድትጫወት ጌም እንድትጫወት ጠይቂያት። ከማን ጋር? ከማንም ጋር ትጫወት። የለውም ገኒ ታምሩ ጌም ስትጫወት የለውም፣ ኔትወርክ የለም እኛ ቤት የለውም ማሬ የለውም። የለጁ ጊዜ አላየሽም እንዴ ማሬ? ታብታብ አስደረኩ። አንድ መኒጋል ሰጠውልም አሉ ጉቹ። አረ ጉቹ ጋይዝ ማስታወቂያ ማሰራት የምትፈልጉ አረጋሽቱ ጉቺ ስራ አምጥቼልሻለሁ የኔ ውድ። ማስታወቂያ ቆንጆ ማስታወቂያ ትሰሪያለሽ፣ ይከፍሉሻል። የት አለች እህቴ? የት አለች ጉቺ? የለችም ግን አድርሱላት። ቆንጆ ማስታወቂያ ጉቺ ትሰራላችኋለች። ማስታወቂያ ማሰራት የምትፈልጉ አረጋሽ ትሙት ጉቺን ጠይቋት። ጉቺ እኔ ማስታወቂያ ስራ ሰው አምጥቼልሻለሁ። እሺ ውዴ የት አለች? መመሬት ስማ አሁን ለንፈስ ቅዱስ አሁንማ ተኝታ ነው መሆነው። ተያት ስትነሳ ይሄን የመሰለ እንትን ትሰማለች። በኋላ ስትነሳ ትሄጃለሽ። ጋይስ ማስታወቂያ ስሚ ሳሪ አሁን ስለ ቤታዮና ስለ ገኒ ነው። ላ ማሬ ላ እኔ ሰሞኑን ስለ ቤታዮ ሳነሳ ሰምተሻል? ወፍ የለም ጸጭ ረጭ። እቤቷ አልሄድ ከውጭ ነው የምከታተለው። ከውጭ አልገባ ሳርዬ ትለኛለች ብዬ ማሬ ታሳቅቀኛለች። ለምን ተሸማቀሽ ነው? ተሸማቀሽ ነው እንዴ ማሬ? ተይ እንጂ አንበሳ ብትለኝ ምን ልሆን ነው? የለም አልገባም ቤታዮ ቤት ከዳር አንበሳ ስትልሽማ ጌም ተጫዋች ይበል። እኔ ብትጫወትም አልሰጥም ውዴ። ከየት አንጥቼ ነው የምሰጠው? የለኝም እኮ የለም ማር የለም። ዛሬ እሱንማ ያው ቀፍለንም ቢሆን እንሰጣታለን፣ ችግር የለውም። ግን ያው አሁን ስሚ ኩዊን ትጫወታለች። ለኩዊን አወርድላታለሁ። ለኩዊን አንበሳ ባላወርድ አቅሜ የቻለውን አወርዳለሁ። ማንም ኩዊን ይህ ኩዊኗ ነች የኛ ቀራጯ። በጣም ነው የምወዳት፣ በጣም ሞቼ ነው የምወዳት ኩዊንን። ኩዊን የኛ ቾካቴ በጣም ነው የምወዳት። ሙኒትን ትወዳታለች፣ አንቺን ትወድሻለች። በጣም እናረጋታለን። በጣም ነው የምወዳት ኩዊንን፣ በጣም ነው የምወዳት። ቤትዬ የኔው በጣም ነው የምወዳት። አረጋሽ ትሙት። ለኩዊንማ እንደምንም ተማሙቼ 3 መኒጋር ይሰጣለሁ። ለ5 ይሆን መኒጋር ነው መኒጋር አንበሳ ነው እንጂ አንድ አንበሳ በቂ አለ። 3 መኒጋር ለ5 መኒጋር ይሆን 5 መኒጋር ታዲያ አንድ አንበሳ በይወት ታዲያ ምንድን ነው? ያው ነው ትክክል። ለእንትኑ ለስሙም የሚያመቸው 5 መኒጋር ይሻላል። አንበሳ ነው። አይ ለድምቀቱ ራሱ የሚያመቸው አንድ አንበሳ። የምን መኒጋር ነው? አንድ አንበሳ ነው። ለአማሬ ቃል አልገባም። አንድ አንበሳ ሰታ ሳሪ ትችያለሽ ድገሚ ሱላት ምን ትችያለሽ? አትደግምም። አይ ድገሚማ አትባልም። አንድ አንበሳ መኒጋር ከሰጠች ግን ከቤቤ ጋር እኮ ነው የሚጫወቱት። ውዴ ልንገርሽ፣ ቤቤ ማክባሪ እኮ ናት እንዴ። ለሁለቱም 5 መኒጋል እሰጣለሁ። በቃ አለቀ። ላላ አልችልም፣ አቅሜ አይፈቅድም። 5 መኒጋል አይሆንም። 3 መኒጋል ካላት 3 መኒጋል ለሁለቱም ነው የምሰጠው። ፌር ቤቤ ማክባሪ ስንት ኮይን ማለት ነው? 3 መኒጋል 3 መኒጋል ነው የምሰጠው ለሁለቱም። ለዛች 500 ነው ለኩዊንም 3 እንዴ ሁለቱም አክባሪዎች ወዳጆቼ ናቸው። እኔ በቃ ከማሚ ቀፍላለሁኝ እንጂ ሁለቱም እኔም ከማሚ ቀፍዬ ነው ገና። በቃ ጥሩ። ለቤቤ 3 መኒጋር
ለ ቤትዬ ይለልት ያው 3 መኒጋል ሊሞላ ለቤቤ 3 መኒጋል ቤትዬ እቴዋ ቤት ሀገሬ ልጅ ናት። ጋይስ ተዋውቃል። ለቤቤ መዳም አለብሽ እኮ ተከትሎ ይብሳል እንጂ የእሷ መዳም አለብሽ። የማ የቤቴ አረ ቤትዬ አትጫወትም ውዴ። ቤትዬ ላይ ቤት ሀገሬ ልጅ ናት። ወይኔ ዛሬ አሜሪካ ነገ ይዘጋል። ምንድን ነው የሚዘጋው? ቲክቶክ ሊዘጉባቸው ነው አሉ። አውቀሽ ነው? እግዚኦ በምን ልገናኝ? እየተጠበቅሽ ሰውን ለመርዳት ሰው መሆን በቂ ነው። እያልሽ የምትለፈልፊ ነይ ግቢ። ይኸው እየተጠራሻል። ነይ ግቢ። ነይ ማለት እቺ እንትና ነይ ግቢ። ቤትዬ ጉቹ ነይ ግቢ። ኮሜንት ላይ ኳሌ ትጽፋለች። ነይ ግቢ። አንቺን እየፈለኩ አይደል? እንዴ ጉቹ ማሬ የማስታወቂያ ስራ አግኝቼልሻለሁ ውዴ። ከእንቅልፍሽ ስትነሺ ሰርፕራይዝ ነው እና ማስታወቂያ ፈልጊልኝ ብለሻል። አግኝቼልሻለሁ። እሺ ጉቹ የኔ ውድ ታየሽ፣ እኔ እህትሽ ነኝ። በደንብ ተመልከች። እኔ ለአንቺ ጠበቃ ነኝ ሁሉ ጊዜ። ጉቹ ነይ ግቢ ማሬ፣ እየሳብኩሽ ነው። ነይ ግቢ ማሬ። ስለ ልጅቷ ጠይቅሽ ነው። ነይ ስለ ልጅቷ አውሪ። ኦልሬዲ ኮሚኒቲዎች ይዘውታል። ነይ ግቢ። ነይ ግቢ። ግቢ ማሬ ነይ። ጉድ በማታለ እንዲሆን ነው ነገሩ። ገና ነው አለ። ምንድነው የምትምታቀው? ምንድነው? መቼ ነው እኔ ማሽ መቼ ነው ጌማቸው? የነ እንትን ነው የነ ኩይ ገና ነው ማለት ጥቅምት የአሜሪካ 565 ድራም ጉዞ ማርና ጉዞ ማርና ክርስቶስ ለምስራች ልብስ ልኬ ማሪ ሰኒ ውዴ እባክሽ እንድትረጂኝ። እሺ የታለች? ልጅቷን መርዳት አትፈልግም። ተያት አትገባም። እየተሳበቻት ግን ትቆምታለች። አንቺ ነይ ቶሎ ኤምባሲ ደውሎላታል። ልጅቷ ቁጥር ስጪ። ልጅቷ ምንም አላውቅም ምንም የለኝም አለች። ዶላር ማለትሽ ነው? ለማሪ 550 ድርሃም ዕቃ የተላከበት የእሷ ሳሪ ጉራጌ ልብሳልሽ። አዊን ቆንጆሌ አይንዬ ቀጢ ምን ልታዘዝ? ማዩን ለገብን እስቲ ፎሎ አርጓት ጋይስ። ማዩን ለገብን ፎሎ አርጓት። እሺ እሺ ሳሪ አንድ ወንድም ዱባይ ላይ መሞት እና በህይወት መካከል ነው ያለው። የት ነው ያለው? የት ነው? እሺ የት ነው ያለው? የት አለ ልጁ ራሱ? ሀያት የት አለ? በሞት እና በህይወት መካከል ያለው ልጅ የት አለ? ይምጣ። ወይዬ አለኝ ወይዬ ማሚ እስከ ጥቅምት 6 ድረስ እንግዲህ በሄድሽበት አንዳንድ ኮይንም እያደረግሽ ቢሆንም ስጪ። እኔ ያላችሁ ለኔ አጠራቅሜ ለነ ኮይንና ቤቤ የሚሰጣቸው እኔ ሰጥለነ ቤቤ ኮይንና ምናቸው ነው ጌማቸው ነው ሰርጋቸው። ሁለቱ ሊጫወቱ ህዝቡን ሊያሳብዱት ለማን ነው የሚሰጠው? እኔ ማሪ ለሁለቱም ገባው መኒጋል እንዴ! ይሄ ግፍ ነው የሁለቱ መጫወት። በጣም ከባድ ነው እንዴ! ይሄንንማ ተቃውሞ ነው። እሺ ኧረ በጣም ከባድ ነው። ኦልሬዲ እኮ እንትን ማስታወቂያ አድርገው እንትን ቤቶች እንዴት አደረግን? እንቃወማለን። ወይዬ ማን ነው? ከየቱ ጋር ነው? ዮሴፍ አሁን መጣ። እኔማ እዚህ ቤት ነኝ እኮ ቤቴ አይደለሁም። እሺ አስፈቅድ እንግዲህ አይልሃል። ምንድን ነው ታርዬ ይቅርታ፣ ያው የማታ ሰራተኛ ስለሆንኩኝ ትናንትና በሰዓቱ ስላልተገኘሁኝ ያው የማታ ስራ ስለሆነ ከቀሩ ደግሞ ከስራዬ ስለመባረር ተባርሬ ደግሞ ያው ማርፍበት ቦታ ስለሌለኝ ነው ትናንትና በተባልኩት ሰዓት ያልመጣሁት
እኮ ምንድን ነው ቁጥሩን ስጠኝ። እሺ የሀናንን ሳርዬ አበሻ ናት። ትንሽ ረብሸዋል ነበር እና ህይወቱ እንደማምራለት ነው የለቀቀችው። እንድታስተካክል ነው። እሺ አውሪሽ። ፈቃደኛ ናት ደግሞ። ስጠኝ ቁጥሩን። የሚወንደው ስጥ ቁጥሩ። አንተ ሲጀመር መምጣት የነበረብህ ኤሚኬ ባለበት ሰዓት ነው። ከኛ ጋር ንግግሩ አይሆንም። ለንደን ትልክ ያለሽ ወይ እየተባልሽ ነው ከስር። አዎ ማርያም ገብተሻል እንዴ? ወይ አክስቴ እንዴት ነሽ? እኔ ስገባ ልትሰግድ እየወጣሽ ነበር። ነጁ አንቺ ያዥ ይህንን ነገር። እሺ አንቺ አናግሪ። እኔ ቤት ነበር ያልኩት። እግዚአብሔር ይመስገን። ነበር እሺ መናዬ እየጠጣሁ እኮ ነው። አቡሽ የኤምኬ ቁጥር ፕሮፋይሉ ስራ አለ፣ ከዛ ማግኘት ትችላለህ። ማሜ ይኸውልሽ 05 45 ኧረ አይንዬ 100 ጊዜ ጠራሁሽ። 69 0026 ምንድን ዛሬ ጥያቄ ያለኝ እኔ። እሺ የዱባይ ችግር ብቻ ነው የምትቀበሉት? የእኛንስ አትቀበሉ? ችግር ስልሽ እርዳታ አይደለም፣ እርዳታ አይደለም። እሺ አይ እንደዚህ ሌባ ምናምን ማጋለጥ። ኧረ እንቀበላለን። ምን ችግር አለው ደግሞ ለሌባ ለማጋለጥ? መናዬ የአውስትራሊያው ነው የካናዳው? የሰማሁት ስላለ። አይ የአሜሪካን። ሄሎ ሰላም አለይኩም። እንዴት ነሽ? አልሐምዱሊላህ። ትላንት ሚዩት ላድርግሽ። ምን ይሁን? እሺ መናዬ እናጋልጥልሽ። እሺ መሲ ማነሽ? ነጁ አይሰማም? ነጁ ወይ አክስቴ፣ ይኸው ልጅቷ አለች፣ አናግሪያት። ስለ ዮሴፍ እንድታስረጅን ነበረ። መግባታችም አይደለ ቲክቶክ ላይ ቲክቶክ ላይ መግባት ሞኒቴ። በቃ ይኸው በዚህ ጋር እየሰሙሽ ነው በስልክ። የልጁን አመጣጡንና ሁኔታውን ተናገሪ። ችግር የለም። እሺ ሞኒቴ። እሺ አቤት። ነጁ ሰላም ነሽ? ወይ ያያሉ ሰላም ነው አለው። ከአመጣጡ ልጀምር አይደለ? በምን ችግር ውስጥ እንደገባ ችግር የለውም። ከመጀመሪያው አጠር አድርጌ ልንገርሽና ከኔ በላይ ደግሞ እህቱ ቱርክ ያለችዋ ማለት ነው ከመጀመሪያ ሰዓት ጀምሮ እስከዚህ ሰዓት ከኔ ጋር ስላለች የእሱ እህት ማለት ነው። እሷን ቁጥሯን ሰጣችኋለሁ፣ ወይ ታወራላችሁ ወይ ደግሞ ስልክ ላይ እናስገባታለን። መልካም። ይኸውልሽ መጀመሪያ ሲመጣ በቪዚት ነው የመጣው። ቪዚት አውጥቼለት አመጣውኝ። ስራ አስገባሁት። ስራ ካስገባው ስልክ ገዝቼለት፣ ሲም ካርድ ገዝቼለት፣ በርታ ጠንክር ብዬ ሁሉን ነገር አስተካክዬለት ወሰድኩትኝ። ሰራና ሰውየው ምን አለ? ልሰራለት ነው አለኝ። ተመቸክ? አዎ ተመቸኝ። ትሰራለህ? አዎ እሰራለሁ። በቃ ስራለት ቪዛውን አልኩት። ፓስፖርቱን ተቀበለና ከሰራተኞቹ ጋር ተጣላ። ልክ ሰውየው ዛሬ ቪዛ አስገባለሁ ሲል ተጣላ። አናን አቤት፣ ይሄ ልጅ በስራ ምንም የሚጎድለው ነገር የለም፣ ግን ከሰራተኞቹ ስላልተስማማ እኔ በኋላ ቀራማ መክፈል ስለማልፈልግ ነይና ውሰጂው። እሺ ሂሳቡን አስበት ሰጠው። የሰራበት ሂሳቡን ሰጠው። ፓስፖርቱን ተቀበልኩኝ፣ ሰጠውት። ይሄ ፓስፖርት ያንተ ነው፣ ከኪስህ እንዳይወጣ። እኔ ጋር መቀመጥ የአንተ ፓስፖርት ወንጀል ነው። ይሄኛው ሲፈለግ ቪዛ ሲሰራ ለስፖንሰር ራሱ በኮምፒ ጨርሳል። አሻራ ስትሰጥ ነው ጊዜ ከምትሄድ ብዬ ሰጠሁት። ፓስፖርቱን አመጣሁት። ሌላ ስራ መጣ። እህትየዋ በመስራ ወጣለችኝ። እንደዚህ ተፈጥሮ ወጣት ሲጋራ ያጨሳል፣ ሰራተኞቹ ማታ ማታ ይረብሻል አለ ሰውየው። ለምግብ የሰጠሁትን ሲጋራ እያስመጣበት ነው የሚያጨሰው። ከዛ ይሄ ቱቦ ምናምን የሚሰሩበት እሱን የሰጠኝ ልጅ
እኔ ያመጣሁበት ቦታ እሱ የሚሰራበት ቦታ አስገባው። ከስንት ልጅ ጋር? ከ11 ልጅ ጋር ገቡ። ከሌላ ቦታ የኔ ሳይሆኑ ሌላ ያመጡ ማለት ነው። ሳስገባ ከ11 ልጆቹ መሀል እሱ ብቻ ተመለሰ። 10ሩም ቪዛ ተሰራላቸው። ችግሩ ምንድን ነው? አይ ነው አልችልም ማለት እሱን ያመጣው ልጅ ራሱ እዛ ነው የሚሰራው። ሌላ ደግሞ በሌላ በኩል ነው ስራው የመጣው። ሌላዎች ያመጧቸው ሁሉም ቪዛ ተሰራላቸው እዛው ቦታ ላይ። በቃ ችግር የለውም ና አልኩና ሾፌር ከፍዬ አሁንም አመጣሁት። ሀናን አንዴ ይቅርታ ጆዬ፣ ሁለቱም ስልኬ እየሰራ ስለሆነ ናርዲን ውጪ በያት በእናትሽ። እሺ አውሪ። እሺ ማሬ። ከዛ ምንድነው ስሙ ሶስተኛ ስራ ላይ መጣና አስገባሁትኝ። ልክ ዮሴፍ እኔ በምረዳክ መልኩ እረዳካለሁ። እዚህ ሀገር አንዴ ቀራማ ውስጥ ከገባክ በጣም ከባድ ነው። ግቢያ ቢል 6 ወር እንኳን ወረቀት ተሰርቶ ጨክነ ስራና ቢያንስ በደጅ ቪዛ ላስተካክልልክ እችላለሁ። ወጪ ክም ብቻ ችለ እህትየዋ ጋር ደወልኩኝ። ቤትዬ አቤት፣ እንደዚህ ሆኗል። ወንድምሽ እያስቸገረኝ ነው። ምን ላድርግ? ሀናንዬ ለእኔ ብለሽ ተቸገሪልኝ። እኔ የወንድሜን ጸባይ አውቃለሁ። እንደገና ሙኒትዬ ይቅርታ አድርጊልኝና እዚህ ጋር ሲም ካርድ በስሜ ነው አውጥቼ የሰጠሁት። አሁን የተለያየ ነገሮች ያወራበታል። ከሳውዲ እንደዚህ አስገቡ እንዲያርጉ ሲል ልጆች ደወሉልኝና ሀናን ይህ ሲም ካርድ በስምሽ ነው፣ ይሄ ልጅ የሚያወራው ነገር ጥሩ አይደለም፣ አንቺን ያስጠይቅሻል አሉ። ችግር የለውም አልኩና ስራ አስገባሁት። ያ ስራ ቦታ ዮሴፍ ተመቸክ? አዎ ተመቸኝ። እንግዲያው 6 ወር ጨክነ ስራ እዚህንን ስራ ሰርተክ ከ6 ወር በኋላ አልፈልግም ካልክ ትከነስላለህ። ያ 6 ወር የሰራህበትን ብርክን ቢያንስ የደጅ ታስተካክላለህ። አንተ ለኢቃማ የምትሆን ሰው አይደለህም። ትርፍ ሰዓት ከፍል በኢቃማክ ብቻ ከፍለክ ሲያሻክ እየጠጣክ ሲያሻክ እየሰከርክ ነው አንተ የምትሰራው። ለቤቴ ልህት እየሆናገርኩኝ ለእኔ ብለሽ አለችኝ። በዚህ መሀል ቀራማ ገባ። ሰውየው ዲስካውን አስደርጋለሁ አፕላይ ያደረገ መዋፈቃ መጣ። እህትየዋ ላይ የሰውየውን ሪከርድ የሰውየውን ድምፅ ላኩላት። ቤት አቤት፣ እኔ እንደዚህ ነገር ገጥሞኛል፣ ወደ ኢትዮጵያ ሊሄድ ነው። የእሱ ሂደት እዚህ ላይ ደርሷል። ቪዛው ሊሰራለት፣ ዲስካውን ሊቀነስለት እዚህ ቦታ አቁሟል። ምን ትይኛለሽ? ይኸው እየሰማው ነው። አስተርጉሜም ሪከርዱን እየሰማውኝ ነው። የምትችውን አድርገሻል። ከዚህ በታች ያለው የእሱ ድርሻ ነው። እንግዲያውስ መልካም። እኔ ወደ ኢትዮጵያ ከመሄዴ በፊት ለሰውየው ደወልኩ። እሱ ጋር ሄድኩኝ። ብር ይወስዳል ማለት ነው። ሙኒት ለምግቡ አስቀርም። ለቤቲ ደወልኩ። ቤትዬ አቤት፣ ወንድምሽ ብር ያጠፋል፣ ብር ልቀበለው እንዲሄድ ነው፣ ሂጂ ተቀበል። ሄድኩና 1100 ብር ተቀበልኩኝ። ሪከርድ ያስኩለት። የአንተ ሀቅ እኔ ጋር 1100 ተቀማጭ አለክ። ስክሪንሾት አረኩ፣ ለእህቷ ላኩኝ፣ ሪከርድ ላኩላት። እኔ ጋር 5 ወር ተቀመጠ ብሩ። ከዛ እኔ ኢትዮጵያ ሄጄ አጋጣሚ ታመምኩኝ። ጸበል ገባሁ። 3 ወር ከ3 ሳምንት ኢትዮጵያ ቆየው ታመሜ ማለት ነው። ጸበል ላይ ቆየው ከቦታ ቦታ እነሱ አካባቢ ሄድኩ። ሄሶች እኔ አሞኛል፣ እንደዚህ ጸበል ላይ ነው ያለሁት። እዛ ጋር ሰውየው እየደወለ ማታ እየወጣቅ ከሳምካ ቢኒያት እየሄደ ነው የሚጠጣው እንትን የሚለው ሰውየው ኮምፕሌን እያቀረበል ነው። ቪዛት ሊሰራልክ ነው፣ ቀራማህን ሊከፍል ነው። መዋፈቃ መጥቷል። መክሬክ መጥቼ ከስራ ካልተመቸክ ናውጣ ሌላ ስራ ልቀይር ስለ እምቢ ብለኸኝ 2 ጊዜ አቡዳቢ መጥቼ ለምንድን ነው ሰውየው የምታስቸግረው? ለምንድን ነው ወረቀት እንዲሰራ ማጥቶ ነው? እሺ በቃ ሀናን ከዚህ በኋላ ምንም አላደርገው ተስተካክያል። ከኢትዮጵያ ቀጥታ ካርድ ሞልቼ ነው የደወልኩለት። ከዛ ቤቲ እንደዚህ እያደረገ ነው፣ እኔ ይመለከተኝ ማለችኝ። እህትዬዋ ተናዳ ከዛ ሰውየውን ለመንኩና ሀናን ይቅርታ አድርጊልኝ 4000 ብር አውጥቼ ኢቃማ አሰርቼ ለሱ መጨቃጨቅ አልችልም። ሰራተኞችን ማታ አያስተኛም። እቤት ከላይ ይወጣና ሲጋራ ሲያጨስ ነው የሚያድረው። ቢራ በሰው እያስመጣ ሲጠጣ ነው የሚያድረው። ብለሰፍ እኔ አልችልም ማለት እሺ ብዬ ተውኩኝ። ከዛ እኔ ኢትዮጵያ ሆኜ ከስራ ወጣ። ዮሴፍ አቤት፣ አንተ ቪዚት ነህ በመጠ ሎክን ራሱ ዲስካውን አስደርጌ አስነሳልካለሁ። እኔ ቃሌን አልሸረብክም። ከስራ ላይ አስወጡኝ ነው ሲል አስነስቼ አሁን ያለበት ቦታ የለም። አሁን 6 ወር ጨርሷል። እዛ ቦታ ስራ አስገባሁት። ደሞዝ 1300 ምግብ ከሰዎቹ
ልክ ልመጣ ስል ለእህቱም ለሱም ደወልኩላት። ሪከርድ ያስኩኝ ዮሴፍ መጥቻለሁ፣ ዲስካውን አስደርጌ አስጀምራለሁ። ልክ እኔ ስመጣ ሙኒት አላየን ላይ ዲስካውን የለም አሉኝ። አይዋ ከዛ የወንዝ ወንድም ያለ የእሱ ካምፓኒ ዱባይ ነው። እንግዲህ የዱባይ ካምፓኒ አለ ምንም እንደሚጎሉ አላውቅም። ያስተካክልና የአንተ ቪዚት ኦልሬዲ ቀራማ ገብታል። ቀራማ ሲገባ ደግሞ ሉክ ያደርጋሉ። ዲስካውን አስደርግልሃለሁ፣ አብረን እንሄዳለን፣ የሚጎልህን ብር ጨምርልሃለሁ። አጠገቡ ሄጄ ስራ ቦታ ሄጄ ከዛ አወራሁት። ከስንት ቆይታ በኋላ ምን አለኝ? ፓስፖርቱ እኮ እኔ ጋር የለም አለኝ። የት ነው ያለው ፓስፖርት? ሰውየው ጋር። ለየትኛው ሰውዬ? እዛ ስንሰራበት የነበረ ሰውዬ። በል ቁጥሩ ስጠኝ። ሰጠኝ። ሙኒት አረብኛ ታነቢያለሽ፣ በአረብኛ የተጻጻፍኩትን ስክሪንሾት አድርጌ ልክልሻለሁ። ለሱ ስክሪንሾት አድርጌ ልክያለሁ። ሰውየው ጋር ደወልኩ። እንቲ ምን አለ? ማነሽ አንቺ? ምንድነሽ አንቺ? አይ እንደዚህ አይነት ወንድም አለኝ ዮሴፍ የሚባል ፓስፖርቱን ተቀብለሃል? አረ እኔ አላውቅም ዮሴፍ የምባል። እንዴት በዚህ ሰዓት ትደውይልኛለሽ አለ። ይቅርታ ካጠፋው ይቅርታ፣ ግን እንደዚህ ፓስፖርት እናስተካክላለን ብላችሁ ወስዳችኋል። እሱ አይደለም ሌላ ሶስተኛ ቁጥር ቀይሮ ሰጠኝ። ደወልኩለት፣ ቁጥሩን አይነሳም። መጀመሪያ እኔ ያስገባውበት ሰውዬ የለም አፕላይ ያደረገለት እንዲቀነስለት፣ እሱ ጋር ደወልኩ። አሊ አቤት፣ የዚህ ልጅ ፓስፖርት ተቀብለሃል አልኩት። እኔ እኮ ዮሴፍን በመልክ ራሱ አላውቀውም። እኔ የእሱን ፓስፖርት አልወሰድኩም። አና ልጄ ታማብኝ ሆስፒታል ያለሁት ቢሮ ለቅቅ ያለው እንደዚህ አይነት ሙስተሽፋ አጠገብ ቤት መኖሪያ ከባለቤቴ ጋር እዛ ነው ያለው። ሎኬሽን ልክልሻለሁ ትመጫለሽ አለኝ። አሁንም እኔ ታመምልሽና ሙኒ በ3 ሳምንት ኢትዮጵያ ተመለስኩኝ። አሁን ወደ ጸበል ገባሁ። ወር ከ3 ሳምንት ቆየሁ ጸበል ነኝ። ከዛ መጣሁ። ልክ ስመጣ ሄድኩኝ ሲለው ማለት ነው አሁን እንዲህ ሰላም ሆኖ በቃ አስተካክልኝ ችግር የለውም ስሪ ይለኛል። ሲለው ደግሞ በቃ አልፈልግም እንዲሁ ነው የምኖረው ይላል። የሚባለው በቃ መላቀጡ ጠፋው። ከዛ ተውኩትና ዮሴፍ አንተ ለራስህ ህጋዊ አይደለክም፣ ልጆች ማንጣትህ ይቅርብ። የሰፈር ልጆችም አነሳ እዚህ ጋርም ልጆች አስገባለሁ ብሎ ኮሚሽን ተቀብሎ አላቀርብልሽ ጋር የወሰደውን ሁሉም የሚያውቁት ዘመድ በመሆኑ ነው። እኔ እህትየዋም ሙኒት በጣም መልካም እህት ናት። እንደ እናት የምትንሰፈሰፍላት እህት ናት። ከዛ ቤቲ ኢትዮጵያ መሆንን ስለምናወራ መታመሜን ታውቃለች፣ ጸበል ላይ መሆኔን ታውቃለች። አላስጨንቃትም እያለች ዝም ትላለች። ቤትዬ እኔ አንቺን እንዲህ ብዬ አላወራሽም፣ እማወራሽ ሳስተካክልለት ነው፣ ቃሌን ስተገብር ነው እላታለሁ። ስመጣ በምን አድርጌ በምን ፓስፖርት ልጨርስ? ፓስፖርቱን ኦልሬዲ ሰጥቶታል። በቅርብ ቀን ሄድኩኝ። ሪካርዶቼ እንዳሉ አሉ ሙኒት እና ሰውየው ጋር እንሂድ፣ ቅዳሜ ቀን ማታ ማለት ነው። እና ሰውየው ጋር እንሂድ፣ የፈለግክበት ይዤ ልሂድ፣ ፓስፖርቱን እንጠይቅ። አይሆንም ከተባለ በእኔ ፎቶ ወይ በእኔ ስም ፓስፖርት አይወጣልህም። እናገባና ወረቀት ለእንደዚህ ሰው ሰጥቼ ከልክሎኛል በልና ኤምባሲ ሄደን እኔ ግማሹን አግዛሃለሁ እና እናውጣ አዲስ ፓስፖርት። ልክ እሑዱን ቀን የት ይሄዳል? ሺሻ ቤትና መጠጥ ቤት ይሄዳል። ስራ ቦታ ሄጄ ክፍል ገብቼ ፈልጌ አጥቼዋለሁ። ዮሴፍ ቤት እሑድ ቀንማ የት ታገኘዋለች? እሱም ደግሞ እማኝ ከፈለሽ አብሮ የሚሰሩት አሁን የሚሰራበት ቦታ እኔ ያስገባው ቦታ ነው። እዛው ነው ያለው። እማኝ ከፈለሽ እነሱ አሉ። ከዛ ለእህት እያደወልኩኝ ኤርፖርት የምትሰራ እህት አለች። ፍሬዎት አቤት፣ እኔ ዮሴፍ አቅቶኛል። ማታ ያወራውን ጠዋት አይደግምም። ስራው ማጨስና መጠጣት ነው። ለእናንተ ደሞዝ 1000 ብር ነው ይላቸዋል። ከ1000 ብር ላይ በልቼ ጠጥቼ ነው ይላቸዋል። ደሞዙ 1300 ነው። ምግብ ከዛ ነው። ብር ጭራሽ ወዲጋን ታወሪያታለሽ። ጭራሽ ብር ልኮ አያውቅም ነው የሚሉት። ከዛ እኔ ጋር ያለውን 1000 ብር ላኪልኝ አለ ዮሴፍ። ሀሳብ የለክም የፓስፖርትን ማስተካከል፣ እኔ ላግዘህ፣ እንሂድ፣ ዲስካውንት ላስነሳልክ። ይሄ ፓስፖርት ቢቀር ሄደን እናውጣ። ሰውየው መስር ገብቷል አሉ። ሰውየው አውርቶኛል አለኝ። አውርቶ ከሆን አዎ መስር ገብቻለሁ ብሏል። አዎ እሺ ሌላ እናውጣ እና ሎኬሽን ልላክልህ። እኔ መጥቼ ከስራ ቦታ ላንሳክ። አይመልስም። መጨረሻ ላይ እየሰራ ያለው ነገር ልጆች ብር እየተቀበለ ስራ አስገባለሁ እያለ ከኛ ሀገር ልጅም ደግሞ ከነርኬዱ ልክሻለሁ አመጣለሁ ብሎ ብር ተቀብሎ ምን ብሎ ልጆች ስንትል እኔ ለራሴ ፈርቼ ሄድኩና ሲም ካርዱን አዘጋው በስሜ ስለሆነ
ከዛ ዮሴፍ እኔ ሲም ካርዱን አዘግቻለሁ፣ ከፈለግ ሌላ ሲም ካርድ ላይ ዋትሳፕ እና ሌላ ቁጥሮች አስከፍተው ነው ሌላ ሰው ይገዛልኛል አለ። መልካም እንግዲህ በምትፈልገኝ ሰዓት አለውኝ፣ ደውልልኝ፣ መጥቻ አነሳለሁ፣ ኤምባሲ እንሄዳለን፣ የምትፈልገውን ነገር አደርጋለሁ። ዱባይም አብረን ሄደን ዲስካውኑን አስነሳልካለሁ። ያንን 1,000 ብር ስጭኝ እዚያ ላይ አልሰጠክም እና ኢትዮጵያ ነው ምልክለ በወንድሙ አካውንት ልኬ ደረሰኝም በክትያዋ ላይ ላኩኝ። በቅርብ ቀን አሁን ይሄ በዓሉ ቀን ማለት ነው ካናል ልመጣ ነው ሎኬሽን ላኪልኝ አለ። እና ቶሎ ወደ እኔ ምን ሆንክ? ከስራ ልወጣ እና ስራም አገባሃለሁ እና እኔ ጋር ለእሱም ሪከርድ የተቀመጠ ሪከርድ አለ እና ወደ እኔ መጥቼ ውስድክ አለው። መንገድ ላይ ነው ያለሁት። በቤት ልግባ፣ ሎኬሽን እልክልታለሁ። ቤቴን ስላለው ነገር ሁሉ ሳወራት እኛ አቅቶን ትተናል። ይህን ነገር ሀናን እኔ አልወቅስሽም። አንቺ ከወተትም ከምንም በላይ ሆነሽላታል። እሺ በቃ ሀናንዬ፣ ኦኬ። ዮሴፍ መተህ ምንድን ነው ያልከው አንተ? ምን ነበር ነበር? አዳምጪኝ። እኔ ደግሞ ማለት ነው የመጣሁት 300 ሺህ ብር ከፍዬ ደረሰኝ። የወሎ ልጆች የሆኑ ሳሪ ታውቂያለሽ? የደሴን ሀረጎን መንገድ ቆርጬ ነው ይህን ብር ያመጣሁት። ላቤን ጥባር ማለት ነው። ታዳምጥ። ስለዚህ የደሴን መንገድ ሀረጎን ቆርጬ ነው አንድ ሁለትም ብዬ ያን ብር ያመጣሁት። እስቲል 300 ሺህ ብር ከፍያታለሁ። ደረሰኛ አለኝ። ምንድን አለችኝ? ፈረስ ቤት አስገባችኝ። ፈረስ ቤት 5 ቀን ከ5 ቀን በኋላ አይዲ ይቀየርልሃል አለችኝ። ኦኬ ስራ እየሰራሁ ነው። እዛ ቤት ግን አበሻ ልጅ አላባሊ ፎርማን ብሎ የቀጠረው ምንም አልነገረኝም። አይዲ ለካ ሰውየው እንደማይቀይር አውቆታል። ምን አለ ብሩን በሙሉ ተቀበለ። ይሄኛው በፎርማንነት የተቀጠረው ልጅ ጠፋ ሄደ። ከዛ እዛ ከሄደ በኋላ ሲደውልኝ ሰውየው ቪዛ ይሰራላችሁም አለ። 1 ወር ከ4 ቀን የሰራሁት እስቲል አልቅሼ እዛ ቤት ውስጥ ሯንዳ ፈጥሬ በቃ ለቅሶ በለቅሶ ብር አልሰጥም ሲለኝ እሪ ብዬ አልቅሼ ብዬ ነው ያን ብር ተቀብዬ ወጣሁ። ስንት ብር ተቀበልኩኝ? 100 ብር የምግብ ተቀበልኩኝ። እስቲ ማለት ነው። ከዛ እስከ እንደገና ምን ተቀበልኩኝ? ከ1,000 ብር ላይ 900 ብር እየሄድኩኝ ለአንደኛው ልጅ እኔ ጋር ለነበረው ልጅ ስንት ብር ሰጡት? 800 ብር ሰጡት። እኔ አልቅሼ ስለነበረ 100 ብር ጨመሩኝ። ከዛ እስኪ መጣን እቤቷ ገባሁኝ። ያን ብር ኪሴ ማስቀመጥ ማለት ሀናን እኔ ጋር ኪሴ ብር አላስቀምጥም። እዚህ ጋር ሰው መካከል ማድረው እንጂ ቀመጥ አይችጋልኳት። እቤቷ ሰው ስለነበረ አምታያ በዛ ሰዓት ወንዶችም ሴቶችም ስለነበሩ ከዛ እስከ እንደገና ምን እንደተደረገ ያን ብር ሰጠኋትኝ። ስራ መጣ። እሷ ጋር የሚመጣ ልጅ አለ። ቪዛ ይቀየራል። ሀራ የሚቀየርበት ቦታ አለ። ቀኔ እያለቀብኝ ስለሆነ ደግሞ ጓጓሁኝ እንዲቀየርልኝ ስለምፈልግ 5 ቀን የቀረኝ እዛ ወር ከ4 ቀን ሰራሁ። እዚህ ጋር 5 ቀን ያለኝ 39 ቀን ማለት ነው። 21 ቀን ቤቷ ተኝቻለሁ። 21 ቀን ቤቷ ተኝቻለሁ። እስቲል አሁንም ልጅ ሳውዲ ያለች 21 ቀን የተኛው ታመህ ነው። ስራ ጠፍቶ አምተኝ በቢዚነስ ቪዛ መጥቼም እንደዚህ አይነት ቀን ተቀምጬም ከዛ እስከ እንደገና እዛ 5 ቀንም ሄዱ። ሀናን ፓስፖርቱን አንጣ እያለኝ ነው አልኳት። ስጠው ችግር የለም ፓስፖርት ወስዶ ይስደም። በኮፒ አይደረግም ወይ ስራ በኮፒ አይሰራም አለችኝ። ዮሴፍ በኮፒ አይሰራም እኮ አለችኝ። ነው አዎ እሺ ኦኬ እንደዛም አለችኝ። እንደዛ ስትለኝ ፓስፖርቱ ሰጠው። ፓስፖርቱን መልሶ ሀናን ፓስፖርቱን መልሶ ሰጠኝ። ተቀበልኩት። እስቲ እንደዛ በሚያደርግልኝ ሰዓት እስቲ ሪከርድ ነው የምልክላት። ከዛ ስትለኝ ተቀበልከው ወይ እያሰጠው ብዬው ነው አለች። ከዛ አሁን ደግሞ አንጣ እያለኝ ነው ስላት ስጠው በቃ አለችኝ። ሰጠሁት። ለምን እማውቀው ታሪክ የለማ የኢማራትን ህግ አላውቅም። ከዛ ሰጠሁት ያን ፓስፖርት መልሼ ፓስፖርቱ ሰጠሁትኝ። ከዛ አሁንም ቪዛ ያንተ ቪዛ እያለቀ ነው፣ ያንተ ቪዛ እያለቀ ነው፣ ያንተ ቪዛ እያለቀ ነው እያሉ ነው። ሀናን እነዚህ ሰዎች አይሰሩም። የካምፓኒውን ዝም ብሎ ፊርማ አስፈረመኝና ወረቀቱ አሁን ድረስ አለ። ስክሪንሾት አድርጌ ቁጭ አድርጌ ፎቶ አንስቼው ልክልሻለሁ ማሚ። እና ይህን ፎቶ ስልክላት ምን እንዳለችኝ ታውቃለህ? አዎ ይሄ እኮ ቪዛ በቃ ሊወጣልህ ነው ምናምን አለችኝ። እኔም አውቀው ታሪክ የለም። ታዲያ ቪዛ እኮ ከሆነ የኢማራት አርማ መኖር አለበት ከላይ። ይሄ አርማ የለበትም አልኳት። ይሄው ወረቀቱን አሁን ልክልሽና ይኸው እስካሁን ድረስ አስቀምጬዋለሁ። ወረቀቱን ፎቶግራፍ አንስቼ ማለት ነው። በኪሴም አለ ወረቀቱን ራሱ እና ልክልሻለሁ ታየዋለሽ። ከዛ እንደዛ ስትለኝ ዝም አልኳትኝ። አሁንም ደወልኩላት። ነይና ሀናን
1,000 ብር አለ እና እዛ ጋር ደግሞ ልብስ ተዘርፌያለሁ። ከኢትዮጵያ የመጣሁትን ልብስ ሌላ ቦታ ወስዶኝ ሰውየው ልብስ ሙልጭ አድርጎ ወሰዱት። ያን ልብስ ነው የምለብሰው ሳጣ ወንድ ልጅ ነኝ። ባዶ ራቁቴን አለው ልብስ ገዛሁኝ። ልብስ ገዝቼ ከዛ የዚህኛው 1 ወር አጠፋሁት። ምግብ እየሰራሁ ነው የምበላው። ሌላ ሳይስ ይወስድሃል ሳህን እኛ እዛ እስኪ ደግሞ እንደዚህ ይዘሽ አከይም የተወሰኑ ስለ ነገር እየገዛን እንበላለን። ከስኪኑ እስከ እንደዛ በሆኑ ሰዓት ሄድኩና አናን የአሁነኛው ወር ደሞዝ እስኪኛውን ውሰጂልኝ ነይና አልኩትና 1100 ብር ደሞዝ የስንት ነው? 1200 ብር ነው። ከዛ ወሰርኩና ሰጠው። ከዛ እስከ እንደገና እዛ ሰጠሁኝ ስል አንድ ቀን እኔ ጋር የሚሰሩ 3 ልጆች ነበሩ። ሹርጣ መጣና ወሰዳቸው። እነዛን እስቲ ሊያመጣቸው እነዛ ደላሎች እናትየዋ እያለቀሰኝ ነው ራሱ ሳዑዲ አረቢያ ስልኳን ሰጥቼ ታወራታላችሁ። እናትየዋ እንደ እናንተ እንደዚህ ስደት ያለች እናት ነች። ልጇን አምጣ ዱባይ አምጣው እያለቀሰች ነው ያለች የደም እንባ። እኔ እንደውም ቪዲዮ ለቅቄ ነበር ጓደኞቼ የሚል ቪዲዮ ሳሪ እንደውም ያየችው መስላኝ ነበር። ቪዲዮ ለቅቄ ጓደኞቼ አጣው ተበላሁ እያልኩ ያለቀስኩበት ቪዲዮ ነበር። በዛን ሰዓት ላይ የሚደርስልኝ ሰው ስለሌለ ብቻ ነው እውነታና እውነታው። ግን በጣም ማስመሰልም ትችላለች። ያን ፓስፖርት ሰውየው ጋር ሄዳ ቢሮ ሄዳ አውርተዋለች። አላይን እንዳለ ታውቃለች። ሰውየው ምን እንዳለ አንድ ነገር ልንገርህ ዮሴፍ፣ ዮሴፍ ይኸውልህ፣ አንተም እሷን ትላለህ፣ እሷም አንተን ትልሃለች። ሁለታችሁም መረጃ ይዛችሁ ነገ እንገናኝ። አንድ ነገር ጠይቄልኝ። እሱ ክርስቲያን ነው አይደለ? እምነቱን ይዞ ይንጣ። እኔ አንቺም ቢሆን ህዝቡም ቢሆን ማንኛችሁም ከፈረዳችሁብኝ ፈጣሪ ነው የምልሽ። እኔ ሳሪን አመሰግናታለሁ። በጣም ብዙ ነገር አስተምራኛለች። ስህተትም በህይወቴ እንዳልደግም አድርጋኛለች። ልንገርሽ ሙኒት፣ ለምን አስመሳይ ነኝ? ችግር የለውም። ያመሰገነበት ቃሉ ይመሰክራል። እንዳለ መረጃዎቹን እልክልሻለሁ። ችግር የለውም። ፍረዱብኝ፣ አድርጊ በኝ፣ ቃሌን ተቀብላለሁ። እኔ ዛሬም እደግመዋለሁ። ሳሪ አስተምራኝ። አንቺ አንድ ቀን አሜን ዲዛይን ላይ የተናገርሽው ቃል አለ። ምንድን ነው ያልሽው? ማንም ሰው የማንን ሀቅ በልቶ እጅ ያለበት እኔ ያለሁበት እኔ የሌለሁበት ነገር የለም። ብዙም አላወራም። ታስመስላለች አለ አይደለ? እኔ ፓስፖርት ስጥ ያልኩት ምን ላይ እንደሆነ ታውቂያለሽ? ሰውዬው እንትን ኮፒ ላኪልኝ አለ። አጋጣሚ ስልኬን ይዤ አልወጣሁም። ሙኒት ኮፒ አድርጎ ይመልሳል። ፓስፖርት ትክስጣል። ካምፓኒ ላይ ሲቀደም አርዳ አመል አይደለም የሚሰጥሽ? አመል አይደለም የሚሰጥሽ? ካምፓኒ ላይ ሲቀደም ሙአመላ፣ እሱ ሙአመላ ላከልኝ። ይሄኛውን የሰጠኝ ሀናን ሲል ይሄ አፕሮቭ ሲል ታሺራክ መውጣት ይችላል። ይሄ የታሺራክ የተገጠመበት ነው ብዬ አልኩት። ይላክልሽ፣ አንቺም አሳይ። አፕሮቭ ብሏል አላለም የሚለውን መዋፈቃ መጥቷል። የተገደመበትን ይላክልሽ፣ ችግር የለውም። ሰውየው ያወጣው በራሱ ችግር ነው። ዛሬም ይሁን ዮሴፍ፣ ነገም ይሁን 300 ሺህ አይደለም ለእኔ ከፈልከው፣ ነፍስክ ያውቃል። ሪሲት ይኸውልሽ፣ አሁን እናንተ ደረሰኛለ ይኸውልሽ የስራ ቤት ነው የተገናኘ ነው ሲጀመር። እኔ እዚህ ቤት ምና አላልኩትም። ልጅቷ አሁን ከቅድም ጀምራ ቁጭ ብላለች። ስለዚህ አንቺም ይኸውልሽ አንገቱ መላተብ ይማልልኝ። የለም እንደዛ አይነት ነገር እሱ ሊጨርስለታለሁ። ሙኒት የፈለግሽበት ድረስ ሄጄ ሀናን መረጃ ይዘሽ ነይ። መረጃ ይዞ ይመጣል። ሁለታችሁም በዋትስአፕ ትልኩልን አላችሁ። አይተነው ነገ እኔ ቤት እንነጋገራለን። ከመረጃው ባሻገር ማለት ነው ሙኒት
ቤቲ ከፍላለት ስለዚህ የእናት የአባቱ ልጅ እህቱ ትግባ። ነገ እንነጋገራለን። ሁለታችሁም መረጃ ፕሮግራም ወደ ቁጥሯን ትልኪልኝና እናግራታለሁ። አሁን እልክልሻለሁ። ከፈለገሽ እንዲህ በቦታውም አስተሳስረሽ አውሪን። የእናት የአባቱ ልጅ እህቱ ከመጀመሪያ እስከ መጨረሻ ከኔ ጋር ያለችው ለነፍሷ ብላ ትግባ። እሷ ምንም ችግር የለም። እኔ እዛዙኝ ማለው አድርግ። አንቺ መተባበር ይኖር። አንቺ ሪሲቱን ምንድን ነው የእህትየውን ቁጥር ትልኪልኛለች። አለኝ የምትይውን ነገር ላኪልኝ፣ እኔ ቼክ አደርገዋለሁ። ዮሴፍም እንደዛ። ሪከርዶች አሉ። ቴንኪዩ ሀናንዬ። በቃ እኔ ሙኒት ከሌላም ባሻገር እታዘዛለሁ። ችግር የለውም። እንተባበራለን። ትእዛዝ ሳይሆን በትብብር እናደርግለታለን። ምንም ትእዛዝም ቢሆን እኮ እኔ ብትታዥ እምቢ ብዬ አንገቴን የምመልስ አይደለሁም። እድሜ ለሳሪ ብዙ ነገር ተምሬያለሁ። እሺ ሀናንዬ። እሺ እናመሰግናለን። በቃ ለነገር መረጃዎችን በዋትሳፕ እሺ እሷ ወጥታ አትናገር። እሺ እሷ እያለች ተናግረሃል። በቃ ያለህን መረጃ ላክ። እሺ እሺ ደህና ነሽ? አመሰግናለሁ ታርዬ፣ ሁላችሁንም። እሺ ዮሴፍ ደህና ነሽ? ማሚ አለሽ? ስሜ ሳሪ ምን እያደረገች እንደሆነ ልንገርሽ። መጀመሪያ ስልኳ ላይ ነበረች እየመለሰች ነበረ። እሺ ከዛ ላይ እህቱ ትምጣ ይባላል፣ በእጇ ይዛል። ትምጣ ትላለች። ከዛ ደግሞ ሙኒት አረጋችሁን ነው የምልሽ። መቼ ነው ከሳራ ራስ ላይ የምትወርዱት ያለች እውነቷን። ሁሉ ነገር ላይ ያለው ሳሪ በቃ ሁሉ ነገር ላይ ያስገቡኛል ጌታን። አሁን እኔ እዚህ ላይ እንግዲህ ተመልከች፣ 3-4 ጊዜ ስም የተነሳ አስበሽዋል። አዲ በመልካምነት ነው ሳሪ አስተምራኛለች ነው ያለችው እኮ አለው ማርያም። ትናንትና 3 ሰው ቤቷ ከሳራ ካልመጣን ተብሎ የተመጣ ሰው እኮ ይሄ ባልትና ካላስ የመገናኛ ብዙሃን ባልትና መሆን አለበት ነጁ። ምክንያቱም ህዝብ እየመጣ ያለው እዚህ ነው። የመገናኛ ብዙሃን ባልትና በቃ መባል አለበት። መገናኛ ብዙሃን ባልትና ነው ይሄ። እንደምታየው ወጪ ወራጁን በዚህ ነው። ሳራ ቤት እንገናኝ፣ ሳራ ቤት እንገናኝ፣ ሳራ ቤት እንገናኝ። በስራ ሰዓትሽ እኛም አንመጣም። እኛም ራሱ ሳቀቃለሁ፣ ገስት ላይ ስቀመጥ ሳቀቃለሁ። በአሽሙር ጠቅ ታደርጋለች። እንዲሁ የምትቀመጥ መሰለሽ? እንዴት ታዲያ ጠቅ ታደርጋለች? ኧረ ተይው አረጋሽ ስሚኝ አዳምጪኝ። አንዳንድ ጊዜ ማለት ነው አሁን ለምሳሌ ጠዋት ስራ ከሰራው እኮ ችግር የለብኝም። ገባሽ? ስራ ሳልሰራ ስቀር ነው የምናደደው። ምክንያቱም በቀደም ለታ ነጁ እኔን የሚያክል ሴትዮ እዚህ ጋር ቁጭ ብዬ የለችም ስትመጣ ልትላቸው ጌታ ሙኒትማ ስገባ ነጁ ሙኒት ነው። እኔ ደግሞ ሙኒት ስትመጣ ደስ የሚለኝ ለምንድን ታውቂያለሽ? እንደዚህ ቁጭ ስንል ማለት ነው ስንሰበሰብ በቃ ደስ ይለኛል። እኔ ብሸጥም ስንሰበሰብ ደስ ይለኛል። አሁን እንደዚህ ስብስብ ስንል ሰው ይመጣል። ገባሽ? ታርጌ እኔን ንግግር ያችኛዋን ንግግር ስለምትወጃት ነው። በመሀል ጣል ማለት ያውልሽ በመሀል ያ ነገር ደስታ ይፈጥራል። ገባሽ? አሁን ስራ ባይኖር ተሰብስበን ብናወራ እንዴት ደስ ባለኝ ነበር። እንዴ ቤተሰብ ተሰብስበው እዚህ እኔ ምን እየሰራው ነው ብቻዬን? አንቺማ ብዙ ቦታ አድራጊ ፈጣሪ ሆንሽ እኮ። ተይ እንጂ ሰኒ